عباد الله إذا يخبر سانشين بهرو احذر الجاهلية جاهلية تنكبوات راكوات مثل البدينو يخبروا يخبر إن شاء الله تعالى عباد الله اتقوا الله تعالى الله سبحانه وتعالى نفروا الله سبحانه وتعالى نشبروا الله سبحانه وتعالى نمسكنوا الله ትክክለኛ እምነት ትክክለኛ ዲንን ለእናንተ ስለሰጣችሁ ደጋግማችሁ አላህ ሱብሓነሁ ወተዓላ አመስግኑ። አላህ ለእናንተ ሂዳያ ባይሰጥ ኖሮ ማን ነው ሂዳያ የሰጣችሁ የነበረው? አላህ እስልምና ባይሰጣችሁ ኖሮ ማን ነው እስልምናን የሚሰጣቸው? ማንም የለም። ዒባደላህ ፈድኩሩሁ ከማ ሀዳኩም አላህ ሱብሓነሁ ወተዓላ አስታውሱልን እናንተን እንደመራችሁ ሁላ ወደ እውነተኛው መንገድ ወኢን ኩንቱም ሚን ቀብሊሂ ለሚነ ዷሊን ከዚህ በፊት የተሳሳታችሁ ትክክለኛ መንገድ ላይ ያልነበራችሁ ሰዎች ብትሆኑ አላህ ሱብሓነሁ ወተዓላ ዛሬ እናንተ ወደ እውነተኛው መንገድ ስላመራችሁ አላህን አስታውሱ፣ አመስግኑ። አዕዘሙ ኒዕመትን ትልቋ ኒዕማ አንዓመ አላሁ ቢሃ ዐላ ሃዚሂል ኡማ አላህ ሱብሓነሁ ወተዓላ ለዚች ኡማ የሰጣት بعثة نبينا محمد عليه الصلاة والسلام ينيا نبي ينيا رسول الله ولنيا قلابنا إذ ببعثته عرفت الأمة ربها بنبيات محمد عليه الصلاة والسلام بلغ ثم فدارت أول وعبدته كما ينبغي له ثم فدارن آمن قال فدارن يا من كانوا الله سبحانه وتعالى ባዘዘው መንገድ ማለት ነው። ክብሯ ልቅናዋ በነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም መላክ ደረጃቸው ከፍ ብሏል። የኡማ ማለት ነው። የኡማ ቃልም የኡማ አንድነትም የኡማ መስማማትም የኡማ መዋደድም የኡማ ትልቅነትም በነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም መላክ የተረጋገጠ ጉዳይ ነው። ወፈድለት هذه الأمم بما جاء به نبينا محمد عليه الصلاة والسلام يجيوما بلاج يولجو እሳቸው በመላካቸው ነው። ከሌሎች ኡማዎች የተሻሉ የሆኑበት ኩንቱም ኸይረ ኡማ በላጭ ህዝቦች ሆናችኋል ይላል አላህ በቁርአኑ። ኡኽሪጀት ሊናስ ለሰው ልጅ የተሰጠች ተእምሩነ ቢልማዕሩፍ በመልካም ታዛላቸው፣ ወተንሀውነ ዐኒል ሙንከር ከመጥፎ ነገር ትከላከላላቸው፣ ወቱእሚኑነ ቢላህ በአላህ ሱብሓነሁ ወተዓላ ደግሞ ታምናላችሁ። በዚህ በላጭ ህዝቦች ሆናችኋል ይለናል። ይህንን ኒዕማ ማስታወስ ያስፈልጋል። ነቢ ዓለይሂ ሰላቱ ወሰላም ኡማዎቻቸውን ወደ ትክክለኛው መንገድ ወደ ትክክለኛ መንገድ ሁሌም ለመምራት በጣም ይጓጉ ነበር፣ በጣም ይሰሩ ነበር። ነቢ ዓለይሂ ሰላቱ ወሰላም ኡማው በዲኗ በእስልምናዋ በዐቂዳዋ በተውሒዷ ጠንካራ እንድትሆን ነቢ ዓለይሂ ሰላቱ ወሰላም ብዙ ስራ ሰርተዋል። ኡማው ደግሞ ከዲኗ ላይ የሌለን ነገር እንዳታስገባ፣ እንዳትጨምር፣ እንዳታመጣ አስጠንቅቋል። ሰለዋቱላሂ ወሰላሙ ረቢ ዐለይህ። ነቢ ዓለይሂ ሰላቱ ወሰላም ከእምነት ጋር አብሮ ሊሄዱ የማይችሉ ከእምነት ጋር የማይስማሙ የማይገጥሙ ነገራቶችን አስወግዷል። በጃሂልያ ዘመን የነበሩ የመህይማንን ስርዓቶችን ነቢ ዓለይሂ ሰላቱ ወሰላም አገርስሷል። لئلا يعود الناس الى شيء منها لمن الرسول عليه الصلاه والسلام جاهليه لتوقع جاهليه لكلكرو جاهليه تملسوا اسلمنا وسط እንዳይመጣው ስራ የሰሩ በተለይ ደግሞ ሰሃቦት ረሱላህ ሰለላሁ ዐለይሂ ወሰለም ልክ እስልምና እንደተቀበሉ ከጃሂልያ ከዛው መሀይማን ስርዓት ወደ ዲኑ ወደ እስልምና የተቀላቀሉ በቅርብ ስለሆነ በጣም ያስጠነቅቁ ነበር ነቢያችን عليه الصلاة والسلام لما وقف يوم عرفة يعرف كان سيكونه نبينا عليه الصلاة والسلام وفي جمع كبير في الإسلام في هذه الأمة بتلا قصر صلاة بتلا أمة يتجنان يبتنا يتسلسل بتوت عليه يجاهلية صلاة وهي إلا يقول المهر رسول عليه الصلاة والسلام طب الجبار تناقضوا قلت بهر التوقع قلت بهر الأمارات يا مامور صلوات الله
وسلام ربي عليه من أن يزداد عرفة الرسول عليه الصلاة والسلام على كل شيء من أمر الجاهلية تحت قدمي الدرطوان كذلك من يوم الجاهلية يبهي مع الصراط بترك الزيسر يتكبر فراله وجماع الجاهلية يبقى جاء الجاهلية زمن يبدو الدم كان صوج يتقدر هنا عن دار يتفاق هنا بعدما دخلوا في الإسلام أو بعدما جاء الإسلام إن تتراك في حالة صوج الإسلام الناس تكلم بمهارة يا بجاهلية زمن تجمع فرارة من بلغة كذلك مهارة قمت على الرسول عليه الصلاة والسلام يبتشار إلى النبي عليه الصلاة والسلام وإذا الجاهلية موضوعا بجاهلية زمن ستكبر ينبرا وإن ستكسر بيتنبرا جاهلية وإن المغربة كذلك على الصوم ولك تدربال قالوا نبياتين عليه الصلاة والسلام عباد الله ما أسمى الجاهلية الجاهلية سبوج بزولاته الدنيا الكفر بالله عز وجل الله سبحانه وتعالى مكان ሁለተኛ ከብልግ አህል ጃሂልያ የባይማን ሰዎችን ተግባርን ስራ ጭራቸውን ተከትለን መሄድ ነው ማለት ነው። የወለዱ የሚከተል ወለዱ የሚወስደን ወደ ጃሂልያ ነው የሚያስገባን ይባል አላህ። በሌላ በኩል ደግሞ አደም ተዓለም አደም ተፈቀው በዲን الله عز وجل የአላህ ዲን በሚገባ አለማወቅ አለመማር ደግሞ ወለዱ የሚከተል ወደ ጃሂልያ ወደ ባይማን ስርዓት ነው የሚከተል ጣዖት መገዛት ሌላ ነገር በዘር በኩል የሚመጣ ቢሆን በጎሳ በኩል በስልጣን በኩል በተለያየ በኩል የሚመጣ ማንኛውም የጃሂልያ ስርዓት በእስልምና ውስጥ ቦታ የሌለ የሆነ መሆኑን ልናውቀው ይገባል። ትናንትና ዲን ያልነበረው፣ ትናንትና ሃይማኖት ያልነበረው፣ ትናንትና እስልምና ያልነበረው፣ ትናንትና ነቢ ዓለይሂ ሰላቱ ወሰላም ያልሰሩት ያልተናገሩት ያላዘዙት ዛሬ በተአምር ትክክለኛ ሃይማኖት ትክክለኛ ዲን ሆኖ ሊመጣ አይችልም። ኢባደላህ ጃሂልያ በተለያየ መልክ መልኳን እየቀያየረች ወቅቱን እየቀያየረች ዘመኑን እየቀያየረች ሰዎችን እየቀያየረች ትመጣለች ማለት ነው። እኛው ግን ዘመኑ ቢቀያየር ሰዎቹ ቢቀያየሩ ቦታ ቢቀያየር ዲን ነው። እስልምና ነው። ጃሂልያ ደግሞ ጃሂልያ ነው። ሐቅ ደግሞ ሐቅ ነው። ኩፍር ደግሞ ኩፍር ነው። ማዕሲያ ነው። ብድዓ ነው። ሱና ነው። በዚህ ነው ልንረዳው ልንገነዘበው የሚገባው ማለት ነው። የሆነ ዘመን ስለመጣ የሆነ ነገር ስለመጣ ከሱ ጋር አብረን የምንንከባለን፣ ከሱ ጋር አብረን የምንንከባበት፣ ከሱ ጋር አብረን የምንሮጥና የምንጨፍርና የምናከብር በዓል ሊኖረን አይገባም። በዲናችን በእስልምናችን ነቢ ዓለይሂ ሰላቱ ወሰላም ሙስሊሞች በተለይ ሰሓበተ ረሱሊላህ ሰለላሁ ዐለይሂ ወሰለም ዲን ከተቀበሉ በኋላ በዕደማ መነ አላሁ ዐለይሂም ብልእስላም አላህ ሱብሓነሁ ወተዓላ እስልምና ዲንን ለነሱ ከሰጣቸው በኋላ ይህንን ነገር እንደሚሆኑባቸው የዚህ ስጋት እንዳላቸው በተለያየ አጋጣሚ ግልጽ ያደረጉበት ሁኔታ ነው ያለው። ጃሂልያን እንደየአይነቷ እንደየቦታ እንደየደረጃ እንደየዘመኑ ልንዋጋት ይገባል። በምንድን እንዋጋት? እስላማዊ ትምህርትን በማስተማር እማው ደግሞ ዲናዊ የሆነ እውቀትን በማስጨበጥ ባጥልና እውነት ሐቅና ውሸት የትኛ እንደሆነ ህብረተሰቡ በተለይ ኡመተል እስላም የሙስሊም ህብረተሰብ እንዲያውቅ በማድረግ ዳኢመን ወአበደን ጃሂልያን ልንፋለማት ልንታገላት ይገባል። بارك الله لي ولكم في القرآن العظيم ونفعني بما فيه من الآية والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور